አንዲት ለአቅመ ሔዋን የደረሰች ሴት በሕይወት ዘመኗ ምን ያህል ልጆችን ትወልዳለች ብለው ያስባሉ? 10፣ 25 ወይንስ 40? ይህን ከገመቱ ምናልባትም አሁን የምነግሮት ታሪክ ከጠበቁት እውነታ በላይ ሊያስገርሞት ይችላል። በአፍሪካዋ እምብርት በዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንዲት ሴት 53 ልጆችን ለመውለድ እንደቻለችስ ምን ያህሎቻችሁ ታውቃላችሁ? በኮንጎዋ ጎማ በተባለች ግዛት አንዲት የ50 ዓመት ሴት 53 ልጆችን አፍርታለች። ነገር ግን ዓለም ስለዚህ ሴት እምብዛም ያወቀ አይመስልም። እስቲ ያስቡት፣ በአንድ መማሪያ ክፍል ውስጥ ሁሉም ተማሪ የእናንተ ወንድምና እህት ሲሆኑ፣ ዛሬ በዚህ ዝግጅታችን ስለ አስገራሚዋ ፍራንሲን የሕይወት ተሞክሮ እናስቃኛችኋለን። እንዴትስ ይህን ሁሉ ልጅ ወለደች? ወላጅ አባታቸውስ ማን ነው? እንዴትስ አብልታና አጠጥታ ልታሳድጋቸው ቻለች? የሚለውን አስገራሚ ምላሽን የያዙ ጥያቄዎችን አብረን እንመልሳለን። እስከ ፕሮግራማችን ፍጻሜ አብረውን እንዲቆዩ ከወዲሁ ጋበዝን። በቅድሚያ ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ እያደረጉ ለሌሎች ይዳረስ ዘንድ በማድረግ ቻናሉን ይደግፉ። 52 ወንድምና እህቶች አሉኝ። አሁን ላይ የእያንዳንዱን መልካቸውን እንኳን በትክክል አላስታውሰውም። መንገድ ላይ አግኝተው ራሳቸውን አስተዋውቀው ካልነገሩኝ በስተቀር እንደ ማንኛውም ሰው ልንተላለፍ እንችላለን። ከ53ቱ ልጆች መካከል በዕድሜ ትልቁ በቃለ ምልልስ ወቅት ለሚዲያ የተናገረው አስገራሚ ንግግር ነበር። አሁን ላይ ፍራንሲን ተጨማሪ 10 የልጅ ልጆች ተወልደውላታል። በዕድሜ ትልቅ የሚባሉት ለብቻቸው መቀመጫ ሶፋ ላይ፣ ሌላው ሕፃናት ደግሞ በመሬት ላይ ምንጣፍ አንጥፈውና እግር በራስ ሆነው ተኝተው ላገኛቸው አንድ ሰው ይህ ሁሉ ሕዝብ አንድ ቤተሰብ ሳይሆን ለሻይ ቡና የተጠራሩ የአንድ ሰፈር ሰዎች ስብሰባ ሊመስለው ይችላል። ጠዋት ወደ ትምህርት ቤት ለመጓዝ ሲዘጋጁ እንዴትና በምን ያህል ውሃ ፊታቸውን አጽድተው ይሄዳሉ? ለቁርሳቸው ምንስ ይመገባሉ? ይህ ሁሉ ራሱን የቻለ አንድ ታሪክ ነው። በየቀኑ 26 ኪሎ ግራም የበቆሎ ዱቄትና 7 ኪሎ ግራም የሚጠጋ ባቄላን ቀቅለው፣ ሌላ ጊዜ ደግሞ ማቶኬ የተሰኘውን በሙዝ የሚሰራ ባህላዊ ምግባቸውን ሰርተው ለመብላት የብዙ ሰው ጥረትን ይጠይቃል። ለአንድ ቀን ውሎ የሚሆን ምግብን ሳይሆን ትልቅ ሰርግ ለመደገስ የሚዘጋጁ ሰዎችን ይመስላሉ። ፍራንሲን ትናገራለች። ገና የ16 ዓመት ታዳጊ ሳለው ከባለቤቴ ጋር ተዋወቅን። በዚያ ሰዓት የመጀመሪያ የሆነውን ልጄን ካምባሌን አረገዝኩ። ከእርሱ ልጅ ማርገዜን ሲሰማ ጥሎኝ ጠፋ። አላውቅም፣ ምናልባትም ለዚህ ነገር ዝግጁ ስላልሆነ ይሆናል። ከዚያም በ19 ዓመቴ በትዳር የተሳሰርኩትንና የ52 ልጆች ባለጸጋ ያደረገኝን ባለቤቴን ተዋወቅኩት። ተጋባን። አሁን በሕይወት አብሮኝ የለም። በሕይወቴ ከተዋወቅኩት ጠንካራና ኃላፊነት የሚሰማው ሰው አንዱና ዋነኛው ሰው ነው ስትልም ለሚዲያ ተናግራለች። ፍራንሲን እንዴት ይህን ያክል ብዛት ያለው ልጆችን ለመውለድ ቻልስ ለሚለው ጥያቄ ስትመልስም ምናልባትም መውለድ ባቆም ኖሮ ዛሬ ላይ በሕይወት አልገኝም ነበር። ገና በልጅነቴ ሃይፐር ኦvuሌሽን በሚባል የተፈጥሮ በሽታ ተጠቅቼ ነው የተወለድኩት። ይህም በማህፀኔ ውስጥ ያለመጠን ብዛት ያላቸው እንቁላሎች እንዲጠራቀሙ ያደርጋል። በተደጋጋሚና በፍጥነት መውለድ ካልቻልኩኝ ደግሞ ይህ ነገር ተጠራቅሞ ወደ እጢነት በመለወጥ ሕይወቴን ሊያሳጣኝ እንደሚችል ዶክተሮች ነግረውኛል። ለዚያም ነው ይህን ያህል ልጆችን ለማፍራት የቻልኩት ብላ ትመልሳለች። ታዲያ በ50 ዓመት ውስጥ ብቻ 53 ልጆችን እንዴት ልትወልድ ቻለች? መውለድ የጀመረችው ደግሞ የ16 ዓመት ታዳጊ ሳለች ነበር። ይህን ስትጠየቅ ደግሞ ፍራንሲን ለሁለት ጊዜያት ያክል በአንድ ጊዜ 5 መንታ ልጆችን፣ 3 ጊዜ ደግሞ 4 መንታ ልጆችን፣ 4 ተደጋጋሚ ጊዜ 3 መንታ ልጆችን እንዲሁም ለ5 ጊዜያት ያክል 2 መንታ ልጆችን በአንድ ጊዜ ብቻ መገላገል ስለቻለች እንደሆነ የ53 ልጆች ባለቤት ፍራንሲን ትናገራለች። በወሊድ ጊዜ አንድ ነጠላ ልጅን ብቻ ለመገላገል የቻለችው 3 ጊዜያት ብቻ ነበር። ያስገርማል። ዓለም ስለ ኮንጎ ሲነሳ ስለ ማዕድንና እርሱን ተከትሎ ስለመጣውና በሀገሪቱ ላይ ነግሶ ስላለው የእርስ በርስ ጦርነት እንጂ እንደዚህ ያሉትን አስገራሚ የፈጣሪ ስራዎችን ሚዲያዎች ሊዘግቡ አይፈልጉም። እስካሁን ሚዲያ ለህዝቡ
ስላላስተዋወቃቸው እንጂ ምናልባትም ከኔ በላይ 60ና 70 ልጆችን የወለዱ እናቶች በተለያዩ አገራት ይኖሩ ይሆናል በማለት ፍራንሲን ትናገራለች። ፍራንሲን 52 ሕፃናትን ወደ ትምህርት ቤት ለመላክ ብዙ ተቸግራም እንደነበርና በስተመጨረሻ የአገሪቱ መንግስት ለዚህ ሴት ሙሉ ልጆች የነጻ የትምህርት ዕድልን እንዲያገኙ መንገዱን ስላመቻቸላት በአሁን ሰዓት ሁሉም ልጆቿ ያለምንም ችግር ትምህርታቸውን በመከታተል ላይ ይገኛሉ። ፍራንሲን መጨነቅ ካለባት ልጆቹ ለሚለብሱት ለሚበሉትና ለሚጠጡት ነገር ነው። የፍራንሲን የመጀመሪያ ልጇ ካምባሌ የተሰኘው ወንድ ልጅ በአሁን ሰዓት እንዳገባና 2 ልጆችን መውለድ እንደቻለ ተናግሯል። ካምባሌ ብቻ ሳይሆን ሌሎች 8 ልጆችም አግብተው ልጆችን ወልደዋል። የፍራንሲን 5ኛ ልጅ ኑሮውን በታንዛኒያ ሀገር ያደረገ ሲሆን ኒኮል የተሰኘችው የቤተሰቡ 25ኛ ልጅ ደግሞ በፋርማሲ ውስጥ ተቀጥራ ራሷን ለማስተዳደር እየጣረች ያለች ወጣት ናት። አሁን የምሰራው ስራ ራሴን ለማስተዳደር በቂ ነው፣ ከራሴ አልፎ ለእናቴ ለመድረስ ግን አሁን ሰርቼ በማገኘው ገንዘብ የማይቻልና የማይታሰብ ነገር ነው በማለት ትናገራለች። የቀኑ ብርሃን አልፎ ጨለማው ሲተካ የፍራንሲን ልጆች ወደ መኝታቸው ያቀናሉ። ፍራንሲን ግን ቀኑን ሙሉ ለልጆቿ ምግብና መጠጥን ለማዘጋጀት ስትለፋ ከቆየች በኋላ ደከመኝ ሰለቸኝ ሳትል የምሽቱን ውርጭ ሳትፈራ በጎማ ከተማ መንገድ ዳርቻዎች ላይ በቆሎዎችን በመጥበስ ለከተማው ነዋሪ ስትሸጥ ታሳልፋለች። በዚህም ስራዋ በቀን $1 በታች ገቢ እንደምታገኝ ፍራንሲን ትናገራለች። ልጆቼ ለመወለድ መርጠው ከእኔ ማህፀን የተወለዱ አይደሉም። ለዚህ ሁሉ ነገር ኃላፊነት መውሰድ መቻል አለብኝ። ብዙዎች እየመጡ ልጆቹን ጥያቸው እንድጠፋና የራሴን ሌላ አዲስ ህይወት እንድመሰርት መክረውኛል። እኔ ግን እነርሱን ጥያቸው ከመሄድ አብሬያቸው መሞትን እመርጣለሁ። ይህንን በፍጹም አላደርገውም። ፍራንሲን ትናገራለች። በቤተሰቤ ውስጥ ሁሉንም በእኩል ዓይን እመለከታለሁ። ሁሉም የአብራኬ ክፋይ ናቸውና አንዱን ከአንዱ አላበላልጥም። ይህን ማድረግም ተገቢ ነው ብዬ አላምንበትም። ስማቸውንና መልካቸውንም በጥንቃቄ ያውቃለሁ። ምናልባትም አንዳንድ መንታ ሆነው የተወለዱ ልጆቼ በዕድሜ ሊያሳስቱኝ ይችላሉ እንጂ መልክና ስማቸው እንኳን አይጠፋብኝም ትላለች። ለልጆቼ የሚሆነውን መጠሪያ ስም ራሴ ነው ያወጣውላቸው። በሀገሪቱ ካሉ ታዋቂ የእግር ኳስ ተጫዋቾችና የተከበሩ ሰዎች በመነሳት የልጆቼን ስም ሰይም ያለው በተቻለኝ አቅም ለማሳደግና ለቁም ነገር ለማብቃት እየጣርኩኝ ነው። የወደፊቱን ግን እኔ ሳልሆን ፈጣሪ ብቻ ነው የሚያውቀው። ከዚህ ውስጥ የወደፊት የሀገር መሪ ሳይንቲስት ሊገኝ ይችላል በማለት ፍራንሲን ስለ ልጆቿ ታስረዳለች። ገና ልጅ እያለሁ ወደፊት ስለሚኖረኝ ያማረና የተመቻቸ ህይወት አስብ ነበር። አዎ ባለቤቴ በጣም ይወደኝና በሁሉም ነገር ይደግፈኝ ነበር። አሁን ላይ በሞት ቢለየኝም ከእንግዲህ ወዲህ የኔ ደስታ ሌላ ባል አግብቶ መኖር ሳይሆን የልጆቼን ደስታ ማየት ብቻ ነው። እነርሱ ተደስተው ካየው እኔም እደሰታለሁ። የዛሬዋ አስደናቂ ሴት ፍራንሲን ሁሉም ጀግኖች ግዴታ የጀግንነት ማዕረግን በደረታቸው ላይ ማንጠልጠል አይጠበቅባቸውም። እንደ ፍራንሲን ያሉ ልበ ሙሉና ጠንካራ እናት ብዙዎች ሊተገብሩት ቀርቶ ሊያስቡት የሚከብዳቸውን የህይወት ውጣ ውረድ በጀግንነት እየተጋፈጠች ያለች የዚህችን ድንቅ አፍሪካዊ ሴት ህይወት በዛሬው ፕሮግራማችን በዚህ መልኩ አስቃኘናችሁ። ቪዲዮን ላይክና ሼር በማድረግ የዚህችን ድንቅ ሴት ታሪክ ለዓለም ይዳረስ ዘንድ ያደርጉ። በእኛ በኩል ለዛሬ የያዝነውን ዝግጅት አጠናቀቅን። በሌላ አዲስ መርሃ ግብር በድጋሚ እስከምንገናኝ ሰላም ይሁኑ።